የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ የካቲት 2 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ የካቲት 2 ቀን 2232 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዜና በማስከተልም በተለያዩ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ሀተታዎችን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። የተባበሩት መንግስታት ድርጅት የሕፃናት መብት ተከታታይ ኮሚቴ ኢትዮጵያ ውስጥ ግድያዎችን፣ የጾታ ጥቃቶችን፣ እገታዎችንና የሰብአዊ እርዳታ ተደራሽነት አለመኖርን ጨምሮ በሕፃናት ላይ የሚፈጸሙ ጥሰቶች በከፍተኛ ደረጃ መጨመራቸው አስደንጋጭ ነው አለ። በካምፖች ውስጥ የተያዙ ሕፃናትን ለመለየት አገዛዙ በአስቸኳይ እንዲፈቅድ የጠየቀው ኮሚቴው በዚህ ድርጊት እጃቸውን ያስገቡ አካላት ተጠያቂ እንዲሆኑም አሳስቧል። አገዛዙ ብሔራዊ የሕፃናት ጥበቃ ሕግ እንዲያወጣ፣ በሕፃናት ላይ የሚፈጸሙ ጥቃቶችን አጠናቅሮ የሚይዝ ብሔራዊ የመረጃ ቋት እንዲፈጥር፣ በሕፃናት ላይ የተፈጸሙ ጥቃቶች በገለልተኛ አካል እንዲጣሩ እንዲያደርግና አጥፊ አካላት በሕግ እንዲጠይቅ ጭምር ኮሚቴው ጠይቋል። ሶማሊያና ሳውዲ አረቢያ የመከላከያ ስምምነት ተፈራረሙ። ስምምነቱ በሶማሊያው እና በሳውዲው የመከላከያ ሚኒስትር መካከል በሪያድ እንደተፈረመ ሚዲያዎች ዘግበዋል። ስምምነቱ የሁለቱን አገሮች በርካታ የጋራ ወታደራዊና የመከላከያ ጥቅሞች እንደሚሸፍን ቢገልጽም ዝርዝር ጉዳዩ ይፋ አልተደረገም። ስምምነቱ በተለይም በቀይ ባህርና በአፍሪካ ቀንድ አካባቢ የባህር ደህንነትና ጂኦፖለቲካዊ ፉክክር እየጨመረ በመጣበት ወቅት በአካባቢያዊ ደህንነት ላይ ያተኮረ ሰፊ ስትራቴጂካዊ አጋርነት የተፈጠረበት እንደሆነ የሶማሊያ ሚዲያዎች ዘግበዋል። ዓለም አቀፉ የወንጀል ፍርድ ቤት አፍሪካን በገለልተኝነት አይመለከትም ሲሉ የማሊ የሕግ ባለሙያ ተናገሩ። ዓለም አቀፉ የወንጀል ፍርድ ቤት ትኩረቱን ዘወትር በአፍሪካ ጉዳዮች ላይ ብቻ በማድረጉ አፍሪካውያን ዘንድ ተቀባይነቱን አጥቷል ሲሉ የማሊ ብሔራዊ የሽግግር ምክር ቤት አባል ካዲያ ያሳንጋሬ ተናግረዋል። እንደ ባለሙያው ገለጻ በዳርፉር ጉዳይ በኦማር አልበሺር እንዲሁም በሎረንት ባግቦ ላይ የወጡት የእስር ትዕዛዞች ከባድ ጥያቄዎችን አስነስተዋል። ማሊ፣ ቡርኪና ፋሶና ኒጀር በእነዚህ ግልጽ ድክመቶች ምክንያት ከዓለም አቀፉ ፍርድ ቤት ለመውጣት መምረጣቸውንም አንስተዋል። አሸባሪው የብልጽግና ስርዓት ሀገሪቱን ያላትን ሰራዊት በመጠቅለል ሸዋ መግባት ተገልጿል። ኔትወርክ እየጠፋባቸው የሸዋ ቀጠናዎችን በቡልጋ፣ በረህት ወረዳ፣ ምንጃር ሸንኮራ ወረዳ፣ አሳግርት፣ ሀገረ ማርያም፣ ከሰም ወረዳ ሙሉ ለሙሉ ኔትወርክ ተቋርጧል ነው የተባለው። ተጉለት፣ አንኮበር ወረዳ በከፊል፣ መንዝና ቀጠና መንዝ ማማ ምድር በከፊል ኔትወርክ ተቋርጧል። ይፋት፣ ጣርማ በር ወረዳ ኔትወርክ የተቋረጠ ቀወት ሙሉ በሙሉ፣ የፍራታና ግድም ወረዳ በከፊል ኔትወርክ ተዘግቷል። ጅሩና መራቤቴ ወረዳ በከፊል፣ ደራ ወረዳ በከፊል የተቋረጠ ሲሆን በዚህ ሰዓትም ከፍተኛ ደረጃ ግፍና በደል በህዝባችን ላይ እየተፈጸመ ይገኛል ሲሉ የአካባቢው የፋኖ አደረጃጀት ህዝብ ግንኙነት ባለሙያው ገልጿል። የአፓርታይዱ አብይ አህመድ አገዛዝ በንጹሃን ላይ የድሮን ጥቃት ፈጸመ። በሰሜን ወሎ ዞን መቄት ወረዳ 011 ቀበሌ ሰርኳ አማራ ጠሉ የአብይ አህመድ ስርዓት ንጹሃንን በድሮን በመጨፍጨፍ ጥላቸውን በአደባባይ ገልጸዋል። በድሮን ጥቃቱ አንድ ወጣት ህይወቱ ሲያልፍ ከስድስቱ ከባድና ቀላል ጉዳት ደርሶባቸው በጥቃቱ በርካታ እንስሳትና ንብረት ሀብት መውደሙን ለማረጋገጥ የተቻለ ሲሆን የአማራ ሆነን ሁሉ ማጥፋት የሚያስደስተው የጨፍጫፊው ስርዓት 6 የንጹሃን ቤት ማውደሙ ተረጋግጧል።
ምዕራብ ሐረርጌ ሀገረ ስብከት በአሰቦት ደብረ ወገግ ቅድስት ሥላሴ ገዳም ለዓመታት በብሕትውና ተወስነው የኖሩት አባ መብራቱ ከሰሞኑ በበዓታቸው ውስጥ በግፍ ተገለው ተረሽነው መገኘታቸው ለብዙ ክርስቲያኖች ጥያቄ አስነስቷል። በዓታዊው በዓለማዊው ኑሮ ተለይተው በገዳም ዘግተው ለሀገርና ለቤተ ክርስቲያን በጸሎት የሚተጉ አባት ቢሆኑም በመሳሪያ ተደብድበው መገደላቸውን ከስፍራው የደረሱ መረጃዎች ያመለክታሉ። የብልጽግናው አገዛዝ ቅዱስ ቤተ ክርስቲያን ገዳማትና መናንያንን እንደ ጠላት የሚፈርጅ ሲሆን በር ዘግተው ዓለምን ንቀው ለሰው ልጆች የሚጸልዩ መናንያን ላይ እንዲህ ያለ ዘግናኝ ድርጊት መፈጸሙ መላው ምዕመናንና የገዳሙ ማህበረሰብን በታላቅ ሐዘን ላይ ጥለዋል። ከወራት በፊት ተመሳሳይ ግድያ በአባቶች ላይ አጋጥሞ እንደነበርም የመረጃ ምንጮቻችን አውስተዋል። የአገዛዙ በግንባር ከባድ ሽንፈት ሲገጥመው ንጹሃን ላይ ያተኮረ ጭፍጨፋ እያካሄደ ሲሆን ይህንንም ከወዲሁ ከድሮን ከከባድ መሳሪያና ከተለያየ ከአገዛዙ ከሚሰነዘር ገዳይ ነገር ሁሉ ራሳችንን መጠበቅ እንዳለብን ተጠቁሟል። አገዛዙ የግንኙነት መስመሮችን ዘግቶ ሲቪሊያንን በመጨፍጨፍ ላይ መሆኑ ታውቋል። ትላልቅ ከተሞች ያገናኛሉ የተባሉ አውራ ጎዳናዎችን በመዝጋት በህዝቡ ላይ ማህበራዊና ኢኮኖሚያዊ ምስቅልቅል ሲያደርስ የቆየው ይህ የብልጽግናው ቡድን በከባድ መሳሪያ ሲቪሊያንን በመጨፍጨፍ ላይ ይገኛል። ከሰሞኑ ባሉት ቀጠና በጀነራል አድማሱ አለሙና በጀነራል ዘውዱ አሰጣር የሚመራው 11ኛ እዝና ቀጠናው ላይ የተሰማራው የሪፐብሊካን ጋርድን ደቡብ ወሎ ዞን ወግዲ ወረዳ የተለያዩ ቀበሌዎች ላይ ድሮን ተጥሏል። በዚህም በርካቶች ሞተዋል። በመሆኑም የአረመኔ አገዛዝ እንደ ህዝብ ያወጀብን የዘር ማጥፋት ጦርነት ለመከት ብሎ መቀልበስ አማራጭ የሌለው የትውልዱ ግዴታ በመሆኑ ከመቼም ጊዜ በላይ መላው ህዝባችን ለህልውናው በጋራ እንዲታገል ጥሪ ቀርቧል። የስልክና የኢንተርኔት ግንኙነት በሰሜን ሸዋ፣ በምስራቅ ጎጃምና በደቡብ ወሎ አዋሳኝ ቦታዎች ሙሉ በሙሉ በመዝጋት አረመኔው አገዛዝ በንጹሃን ላይ ያነጣጠረ ተመሳሳይ ወንጀሎችን በመፈጸም ስለሆነ መሰል ጥቃቶችን ለመከላከል ህዝቡ አስፈላጊውን ጥንቃቄ እንዲያደርግ ማሳሰቢያ ወጥቷል። አገዛዙ የዓለም አቀፍ የጦርነት ህግ መሰረታዊ የሆነውን ንጹሃን ከጥቃት የመጠበቅ ግዴታን በመተላለፍ የዘር ማጥፋት ወንጀል እየፈጸመ በመሆኑ የአፍሪካ ህብረት፣ ሰብአዊ መብት ተሟጋች ተቋማት፣ የተባበሩት መንግስታት እንዲሁም በአማራ ህዝብ ላይ እየተፈጸመ ያለ የዘር ማጥፋት የሚገዳችሁና ጉዳይ የሚመለከታቸው አካላት ሁሉ ይህንን ጦርነት ወንጀል በመቃወም የሰብአዊነት ግዴታቸውን እንድትወጡ ሲል የአማራ ፋኖ ብሔራዊ ንቅናቄም ጥሪ አቅርበዋል። የዕለቱ ዜና በዚያ በቃ። በ1998 ዓመተ ምህረት በፍኖተ ዴሞክራሲ ተላልፎ የነበረ ማሳሰቢያ የፖለቲካ ሀሁ እንዳይዛባብን በተደጋጋሚ ሲነገር ቢባጅም ዛሬም ግልጽ አልሆን ብሎ በመገኘት ትግልን እያደናቀፈ ያለ አያሌ የተሳሳተ ዝንባሌ መኖሩን ሁላችንም እየተገነዘብን ነው። መሰረታዊና ቀዳሚ ቢመስልም ማን ወዳጅ ማን ጠላት ለሚለው እንኳን ዛሬም 14 ዓመት ወያኔን ካየነው በኋላ የህዝብ ደም ፈሶ አምባገነኑ ሲፈነድቅ ከታዘብን በኋላ የመለስ አገዛዝ የህዝብ ዋነኛ ጠላት መሆኑን በተመለከተ ብዥታ መኖሩ ዛሬም እየታየ ነው። የመለስን አገዛዝ በህዝብ ጠላትነት መፈረጅ መሰረታዊ ነው። ይህ ካልተደረገ ትግል አቅጣጫ ያጣል፣ ይዛባል። የወያኔን ህገ መንግስት መቀበል የሚባለውም ሊነሳ የማይችለው በዚህ መሰረት ነው። ወያኔ ህገ መንግስት ያለውን ህገ ወያኔ ተቀብለን በእርሱ ስር እንድንንቀሳቀስ በመፈለግ ህገ መንግስቱን ያልተቀበለ በምርጫ አይገባም፣ ህጋዊ አይባልም ወዘተ ብሎ እገዳውን ሲጥል ቆይቷል። የአረመኔውን አገዛዝ ህግ በቅድሚያ የሚጻረረው ራሱ ወያኔ መሆኑ ደግሞ ደጋግሞ የታየ ቢሆንም ይህን ህግ አልቀበልም ማለት ቅንጦት ብቻ ሳይሆን ግዴታም ነው።
ትግላችን ድል ሲቀዳጅ በህዝብ ውሳኔ የሚጸድቀው ህገ መንግስት አስፈላጊዎችን አንቀጾች ማካተት የሚቻል ሲሆን የወያኔ ህገ መንግስት ግን የወያኔ ባዶ ሰነድ በመሆኑ ማንም ሊቀበለው አይገባም። በተደጋጋሚ የመለስ አገዛዝ ለሰላምና እርቅ ጉባኤ ተጋብዞም እምቢ ያለ ኃይል በመሆኑና ድልድይ አልፎ በንጹህ ዜጋ ህይወት ላይ ግፍ የፈጸመ ኃይል በመሆኑ ሰልፉ በጠላትነት እንጂ ለእርቅ ሊሰለፍ በሚችል ኃይል ደረጃ አይደለም። ከመለስ አገዛዝ ጋር ድርድር ከተባለ ስልጣን የሚለቅበትን መንገድ እንጂ ስልጣን ተካፋይ የሚሆንበትን ሊሆን አይችልም ማለት ነው። ለሁሉም ጊዜ ያለው ነውና ወያኔ ምናልባትም አደብ ገዝቶ ከስህተቱ ተምሮና ህዝብን ይቅርታ ጠይቆ ይጨምታል፣ ይሻሻላል የምንልበት ጊዜ አልፏል። ዛሬ ባለው ተጨባጭ የትግል ሰልፍ የመለስ አገዛዝ ከህዝብ ጋር በሞት ሽረት ትንቅንቅ የገባበት ነውና የዚህን ትግል አሸናፊነት ለማረጋገጥ ከመዋደቅ ፈንታ ለወያኔ ጊዜን የሚለግስ የእንደራደር ጥሪ ቦታ ሊሰጠው አይገባም። ትግላችን የወያኔን አገዛዝ ለማስወገድ ሳይዛነፍና ሳይደናቀፍ መፋፋም አለበት ማለት ነው። ይህን ትግል ከግቡ ለማድረስ የተቃዋሚ ኃይሎች ህብረት ያስፈልጋል ብለናል። ይህ ወሳኝ ነው የተባለ የመሰባሰብ እርምጃ ግን በዘፈቀደ የሚሆን ወይም መደረግ አለበት በሚል የሚካሄድም ሊሆን አይችልም። መለስተኛ ስምምነት ያሻዋል። ህብረት ሊመሰርቱ የሚችሉ ኃይሎች በኢትዮጵያ ለኢትዮጵያ ህዝብ የሚታገሉት ናቸው። ኢትዮጵያዊ አይደለንም፣ ባዕድነን ወዘተ የሚሉ ኃይሎች ካሉ በዚህ የኢትዮጵያ ተቃዋሚ ኃይሎች ግንባር ሊሰባሰቡ የሚፈልጉም የሚችሉም አይሆኑም ማለት ነው። በኢትዮጵያ አንድነት ጥላ ስር ለህዝብ መብት የሚታገሉ ሁሉ በሽግግሩ ሂደት መሰረታዊ ጥያቄያቸውን ለህዝብ ሊያቀርቡና ሊያስወስኑም ስለሚችሉ የኢትዮጵያ ተቃዋሚ ኃይሎች አካል ወይም የህብረቱ ተሳታፊ ሆነው ሊታገሉ ይችላሉ ማለት ነው። ህብረት ስንል የኢትዮጵያ ተቃዋሚ ኃይሎች የወያኔን አገዛዝ አስወግደው በጋራ የሽግግር መንግስት ለመመስረትና ወደ ዲሞክራሲ በህዝብ ውሳኔና ምርጫ ለመጓዝ የሚስማሙበትን ሂደት ወይም እርምጃ ነው። ከዚህ ውጪ የሚታየን ህብረት አልነበረም፣ የለም፣ ሊኖርም አይችልም። በዚህ መሰረታዊ ሐሳብ ላይ ግልጽ የሆኑ ኃይሎች መተባበር አለባቸው። ህብረቱ ከወያኔ ለመደራደር ሳይሆን የህዝብ ትግል መርቶ ለግብ ለማድረስ ነው። ወያኔን ለማስወገድ ነው ማለት ነው። ግልጽ እንሆን ስንል በእነዚህ ቁልፍ ጉዳዮች ላይ ግንዛቤያችን ከተዛባ ትግሉ ይጎዳል ብለን ስለምናምን ነው። ማን ነው ሀገር ወዳድ? ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ጽሑፍ። በወሳኝ ታሪካዊ ወቅቶችና መታጠፊያዎች ላይ መጠየቅ ያለበት ጥያቄ ነው። ማን ነው ሀገር ወዳድ? ሀገርስ ምንድናት? ማን ናት? ማን ነው ኢትዮጵያዊ? ዛሬ እነዚህ ሁሉ መልስን የሚሹ ሆነው ተገኝተዋል። ኢትዮጵያን ራሷን የፈጠራ ወሬ ናት፣ 100 ዓመት የሞላም ታሪክ የላት፣ ኢትዮጵያዊነትም የተጫነብን መርገም ነው የሚሉ በጥላቻ ያበዱና ለባዕድ ያደሩ ጠባቦች ፈልተዋል። ሀገራችን የልዩ ልዩ ሃይማኖት ተከታዮች የጋራ አገር መሆኗንም የረሱና ጽንፈኝነትን በየአቅጣጫው እያስተጋቡ ሊሸነሽኗትም የሚፈልጉ አሉ። ሌላም ኢትዮጵያ ግን አንድ ናት። ህብረ ብሔርነት ጌጧና ጥንካሬዋም ነው። ትምክህተኞችና በተለይም ጠባብ ገንጣዮችን ማቸነፍ ከቻል ለዘመናት ራሱን ኢትዮጵያዊ ብሎ ኢትዮጵያን አገሬ ብሎ ተሳስሮ የቆየም ህዝብ አለ። ይህ የማይካድ ታሪክ ነው። በወያኔና መሰሎቹ የሚፋቅ ታሪክም አይደለም። በመሆኑም አገር ወዳድ ስንል ጎጥ አፍቃሪ ማለት ሳይሆን ኢትዮጵያን የሚወድ ማለታችን ነው። ማን ነው ታዲያ በሐቅ አገር ወዳድ? የኢትዮጵያን ጥቅም ለባዕድ አሳልፎ የሰጠ አገር ወዳድ አይደለም። ይህም አገዛዞችን ብቻ ሳይሆን ለባዕድ ቅጥረኛ ሆነው አገርና ህዝብን የሚጎዱትንም ይመለከታል።
የዛሬውን ጸረ ሕዝብ ካለፈው ሲያወዳድሩ አንዳንዶቹ ያለፈውና የወደቀው ፋሽስት ቢያንስ አገር ወዳድ ነበር ይላሉ። ይህ ከባድ ስህተት ነው። የሀገርን ሕዝብ ለአረመኔ ጭፍጨፋ ዳርጎ አገርን እወዳለሁ ማለት ዘበት ነው። ለመስኮብ ተገዢ የነበረው አገዛዝ አንድ ትውልድ በላይ መትሮና ጨፍጭፎ በአጠቃላይ አገሪቷንም ጎድቶ ለወያኔ ሰለባ ሰጥቷታል። አገሩን ሳይሆን ስልጣኑን ያፈቀረ አረመኔ ተጫውቶባት ፈርጥቷል። የዚህ ስራ አጀሌዎችም ጥፋታቸውን ሳያምኑ በዘንድሮ የትርምስ ፖለቲካ መድረክ ላይ አገር ወዳድ በሉን ብለው የሚንጫጩት ሰሚ ሊያገኝ የሚገባው አይደለም። አገሩን የሚወድ ህዝቧን አይጎዳምና ነው። አገሩን የሚወድ በህዝብ ላይ የፈጸመውን ወንጀል አምኖ ንስሐ ይገባልና ነው። ለሀገርና ለህዝብ ተግተው የሚታገሉ ኃይሎችን የሚጎዳ ሊያፈርስ የሚጣጣርና የሚከፋፍልም አገር ወዳድ አይደለም። ሚናው በተጻራሪ ነውና አገሩን የሚወድ ዜጋ ለሀገር የሚታገሉትን ድርጅቶች ይረዳል እንጂ እንዲጠናከሩ ይጥራል እንጂ ሊከፋፍላቸው፣ ሊያጠቃቸው፣ ሊያጋልጣቸውና ሊበታተናቸው አይነሳም። ምንኛ አገሬን ወዳታለሁ ቢልም የሚታመን አይሆንም። የሀገራችንን ክንድ ያላላልና እንዲዳከም ያደርጋልና ይህ ሚና ደግሞ ለሀገርና ህዝብ ጠላት የሚረዳ መሆኑ ግልጽ ነው። በአሁኑ ወቅት በታጋይ ድርጅቶች ላይ የተቀነባበረ አሉታዊና አፍራሽ ዘመቻ እየተካሄደ ነው። ድርጅቶችን መውቀስና በሂስም እንዲታረሙ ማድረግ ተገቢ ሆኖ ሳለ ድራሻቸውን ለማጥፋት መረባረብ ግን የተለየ ነው። አገር ወዳድነትን ይጻረራል፣ ለወያኔ ይጠቅማል። ጠበቅና ጠለቅ ያለ ምርምር ሲደረግም ሁሉም ሳይሆኑ አብዛኛዎቹ አፍራሾች ደግሞ ወይ ከወያኔ ወይ ከጸረ ኢትዮጵያ ባዕድ የሚያስተሳስራቸው በገንዘብ የተጎነጎነ ገመድ አለ። አገር ወዳድ አገሩን በጎጥ ሆነ በሃይማኖት አይከፍልም። ጭራሽ የሚታሰብ አይደለም ማለት ይቻላል። የወያኔ ቁንጮ መሪዎች ኢትዮጵያን አምርረው ስለሚጠሉ ሊገነጣጥሏት ወስነው ተንቀሳቀሱ። በህዝብ መካከልም ክፍፍልንና ብጥብጥን አነገሱ። በዚህ እርኩስ እንቅስቃሴያቸው ሌሎች አልሻሻል ያሉ ጠባቦች ሲያጅቡ ቆይተዋል። የህዝብን ኢትዮጵያዊነት ክደው መገነጣጠልን በብሔረሰብ ሆነ በሃይማኖት ደረጃ የሚሰብኩ በምንም መመዘኛ አገር ወዳድ አይደሉም። ኢትዮጵያን የሚወድ ዜጋ ለአንድነትና ለዲሞክራሲ የሚታገል ይሆናል። በህዝብ መካከል ጥላቻን ሳይሆን ታሪክ የሚያውቀው ህብረትና ፍቅር እንዲጠነክርም ይጣል ማለት ነው። ኢትዮጵያ የሁላችን ሀገር ናት። ድሃ ሀብታም ተባል የጋራ ሀገር አለን። በመሆኑም ነው በሀገራችን ፍትህና ዲሞክራሲ ይስፈን ስንል የምንታገለው። የተወሰኑ ሰዎች ብቻ አገር እንዳትሆን ማለት ነው። ለዚህ ነው አገር ወዳድነት ደግሞ በሰፊው ኢትዮጵያ ህዝብ መቆምን የግድ የሚለው። አብዛኛው ኢትዮጵያዊ በአገሩ የሁለተኛ ደረጃ ዜጋ ወይም ዘላለማዊ ተጨቋኝ እንዳይሆን መፈለግና እኩልነትና ዲሞክራሲ ለሚሰፍንባት አገርን መታገል ያስፈልጋል ማለት ነው። ኢትዮጵያ በጥቂቶች እንድትበዘበዝ የሚመኝ አገሩን አይወድም፣ ለሀገራችን ብሩህ ቀንን አይመኝላትምና። አገር ወዳድነት ተግባራዊ እንጂ አፍአዊ አይደለም። አገሬን እወዳለሁ፣ ኢትዮጵያዊ፣ ኢትዮጵያ አገሬ ወዘተ ብለው ራሳቸውን በሰንደቅ ዓላማችን ጠቅልለው የሚጮሁ ጥቂቶች አይደሉም። ቃልና ልብ፣ ቃልና ተግባር ግን የሚገናኙ አይደሉምና ችግር አለ። በየበዓሉ አገሬ ብሎ የሚጮኸው ከዚህ ባሻገር ግን በትግሉ ሜዳ ከቶም የሚገኝ አይደለም። ለዘፈንና ጭፈራ አለሁ የሚለው ዜጋ ቁጥርና የተቃውሞ ሰልፍ ሲባል የሚመጣው ዜጋ ቁጥር ተመጣጥኖም አያውቅም ማለት እንችላለን። ስንት መቶ ሺህ ዜጋ ባለባት ዋሽንግተን ዲሲ የሚደረጉ ተቃውሞ ሰልፎች ሺዎችን ማሰለፍ ችለዋልን? በቅንጅትና ህብረት በ1997 ዓ.ም የተሻለ ሁኔታ ቢታይም ዛሬ ያ የለም። ያውም ዜጎች በአገር ቤት እየተጨፈጨፉ ባለበት በጋራ በተግባር በትግል መሰለፍ ቀርቶ መከፋፈልና ሰማዕትንም መሰነጣጠቁ መገስ መዝለፉ ሰፍኗል ማለት ይቻላል። የሌሎች አገር ዜጎች በሺዎች ቁጥር የፖለቲካ እስረኞች ይፈቱ ብለው ሲሰለፉ ይህን በእኛ በኩል እውን ለማድረግ አልታደልንም። በአገር ቤት ሙስሊም ኢትዮጵያውያን በሺዎች ሲሰለፉ ሌሎች ዜጎች በሺዎች ሆነው አላጀቧቸውም። በባዕድ አገርም የሙስሊም ዜጎችን ትግል በመደገፍ ሰልፍ ሲደረግ ለምሳሌ በዚህ ላይ ለመገኘት ፈንታ የወያኔን ከፋፋይ ቅስቀሳ ተከትለው እስላሞች የተነሱ ሊያጠፉ ከጀርባቸው አጥፊዎች አሉ ብለው መለፈፍን መራቀን የመረጡም አሉ። ይህ ሁሉ ሀገርን መውደድ ሳይሆን አፍአዊ አገር ወዳድነት ነው፣ በተግባር ያልታጀበ። አገሩን ከልቡ የሚወድ ለአገሩ ሕይወቱን ለመሰዋት ወደ ኋላ አይልም አትልም። በአሁኑ ወቅት በወያኔና በወንጀለኞች ገፋፊነት ቀደም ለአገሩና ለሕዝብ ሕይወቱን የሰዋውን ትውልድ ማውገዝ ሰፍኗል። ያን መስዋዕትነትና ጀግንነት ማውገዝና ማክቸልቸል የአሁኑ ትውልድ የታሪክ አርአያና ምርኩዝ ለማሳጣት ነው። በዚህ ዘመቻ ግንባር ቀደም የሆኑትን ጨዋዮች ማንነት ስንመረምር ደግሞ ይህ ግልጽ ሆኖ ይገኛል።
ወይ የወያኔ ደጋፊዎችና ቅጥረኞች ናቸው፣ አሊያም ደግሞ ባለፈው ጸረ ሕዝብ ሽብር ዋና ተካፋይ የሆኑና ወንጀላቸውን ሊደብቁ የሚፍጨረጨሩ ናቸው። የሁሉም ተልእኮ ግን ተረዱትም አልተረዱትም ለሀገር ብሎ መሰዋት ቂልነት ነው፣ ስህተት ነው፣ ስልጡን ፖለቲካን አለማወቅ ነው፣ ወይም በሌላ አነጋገር ፋራነት ነው በሚል ግለኝነትንና ፍርሃትን የሚሰብክ ነው። ራስክን አውጣ አገር ገደል ትግባ ስሜትን ሊያሰፍን ይጥራል። ይባስ ካለም ደግሞ ከሀገር ጠላት ጋር ተቃቅፈህ ሀገርህን ተቀራመት የሚል ይሆናል። ለቤት ለመሬት ለንግድና በአጠቃላይ ያውም ለማይሳካ ጥቅም በሚል ለወያኔ ማደርን ይሰብካል። እምቢኝ ለአገሬን ይጻረራል ማለት ነው። ለዚህም ነው ያ ትውልድ ላይ የሚዘምቱ አገር ወዳድነትን የሚጻረሩ ሆነው የሚጋለጡት። በእርግጥ የዚያን ጊዜ ትግል አይገምገም አይወቀስ የሚል ድምዳሜ የለንም። ግን በጅምላ የታገለና የተሰዋን በአገርና ሕዝብ ፍቅር ተቃጥሎና ፍርሃትን አሸንፎ ሕይወቱን የሰጠን ትውልድ ማውገዝ በምንም ስሌት አገር መውደድና ለተሳካ ትግልም አዲሱን ትውልድ ማዘጋጀት አይሆንም። ለሀገር የታገሉና የወደቁትን መዘከር ለቀጣዩ ትውልድ ቀስቃሽና አስተማሪ ነው። ትውልድ የባንዳነትን ታሪክ እንዲወርስ ከተደረገና በዚያ ወኔው ከተሰለበ ከተጠቃ ለሀገር መቆም አገር ወዳድ መሆን ይሳነዋል። ይህ ደግሞ ለነወያኔና ለጸረ ኢትዮጵያ ኃይሎች ሁሉ ሲሳይ ነው። አገር ወዳድነትም ከሁሉ በፊትና በላይ አገሬ ብሎ ሞት አይፈሬ ሆኖ በተግባር መሰለፍን ይጠይቃል። ወያኔ 22 ዓመት የጨፈረብንና ሊቀጥልብንም የቻለው በራሳችን ድክመት ነው። መከፋፈሉ የዚህ ድክመት ዋና ነጸብራቅ ነው። አገር ወዳድነቱም የልብ ተግባር አለመሆኑ ሌላው ነው። ከልብ ሕይወቴ ለአገሬ ብለን ብንነሳ መለስተኛ ቅራኔዎችን መፍታትና በጋራ ለአገር መታገል እንችላለን። በውስጣችን የሚርመሰመሱትን ጸረ ትግል ትሎችም ማስወገድ ቀላል ይሆንልናል። ማን ነው አገር ወዳድ? ኢትዮጵያ እማማ ብሎ የሚዘፍነው ሳይሆን ለኢትዮጵያ ሊሞትላት የተነሳው ነው። ለኢትዮጵያ በሐቅ የሚታገለው ነው። ሕዝብንና ድርጅቶችን የማይከፋፍለው ነው። ጸረ ወያኔው ኢትዮጵያዊ ነው። ጸረ ወያኔ ትግላችን ይፋፋም። ድል ለኢትዮጵያና ለሚታገሉላት ልጆቿ። እንጮሃለን። ሕዋሳችን በድኖ እስትንፋሳችን እስኪገታ ሕያው አካል ምስጥ በልቶት እስኪዋጥ በዝምታ ልሳን ሸረሪት አድርሶበት ሕያውነቱ እስኪያከትም ትንታግ እሳት እስኪስለመለም ነበልባሉ እስኪጨልም እንጮሃለን እውነት ትውጣ ፍትህ ታበብ እንላለን። መንጋጋ መንጋ ጨላችን በቦክስ በሰደፍ ቢወልቅ በትንታግ የጥይት አረር የራስ ጥላችን ቢሰነጠቅ በመራጃ ዘነዘና ጽኑ አጥንታችን ቢጨፈለቅ በሰይፍ በሰላ ሳንጃ ለምለም ስጋችን ቢጨቀጨቅ እንጮሃለን። ለእውነት ለሐቅ እንሞታለን። እንጮሃለን ኤሎሄ እንላለን። ደም ስራችን ተበቶ ደማችን እንደ ውሃ ቢቀዳም ሰብአዊ ክብራችን ተገፎ በቁም ስቃይ ብንቃትትም ምድረ ሲኦል ታጉረን መቀመቅ ብንወርድም እንጮሃለን አንደክምም፣ ከቶውንም አንታክትም። የሰው ልጆች ስቃይ እሪታ፣ ረሃብ፣ ርዛት፣ ዋይታ እንደ ውዳቂ በየአስፋልቱ መደፋቱ መሰጣቱ እስኪያበቃ ሰቆቃው ምሬት ሰቀቀን ዋይታው እስኪያበቃ መረገጡ በባርነት መገሽለጡ በሸፍጣፎት መሸጎጡ እንጮሃለን እንላለን። እውነት፣ ፍትህ፣ እኩልነት፣ ሰብአዊነት፣ ነፃዊነት ያብል ይውጣ እንላለን። እንጮሃለን። ሁሉም እንዳቋሙ፣ ሁሉም እንደምነቱ። ሁሉም እንደምነቱ መሰማራቱ የሚጠበቅ ሆኖ ሳለ ኢህአፓ አገዛዙን በይፋ ደግፎ ባለመቆሙ ከዚያም ወቀሳ ደርሶበታል። ባጭሩ ለመመለስ በዋሽንግተን በተወሰነው መሰረት ድርጅቱን በሂደት ለማሳተፍ ሳይሆን ለማግለልና በፈንታው በቦታው ከሃዲ አንጃዎችን ጋብዞ የይስሙላ ፎርጅድ ኢህአፓን አለ ለማለት ነው ውሳኔው ብለን በመመለስ
ነገሩን መቋጨት እንችል ነበር። ይህን ውሳኔ ደግሞ አዲሶቹ ገዢዎች ገና ቦታቸውን ሳይዙ ያጋለጥነው እንደነበር ይታወሳል። ባጭሩ የጠራን የለም ብንል ሐሰት አይሆንም። ነገሩ ግን ከዚያም በላይ ነው። የአቋምና የእምነት ጥያቄም ነው። እናብራራ። ወያኔ ለስልጣን ከመብቃቱ በፊት በሙሉ ሻዕቢያ ድጋፍ ሰፊውን ኢትዮጵያ ሊያደናግር ኢህአዴግ የሚባል የጭምብሎች ስብስብ አወጀ። ወያኔ ሊያደናግር አስቦ ኢትዮጵያዊ ጭምብል ነው ያጠለቀው ብለን ብናጋልጥ ሰሚው ጥቂት ሆኖ ለወያኔ ተመችቶ በአሜሪካ ገንዘብ አዋጪዎች ኢትዮጵያውያን ሆኑ። ወያኔ የመሃል አገር ሰዎች የሚላቸው በውጭ ሀገር ነዋሪ ኢትዮጵያውያን ወይም ትውልደ ኢትዮጵያዊ የሆኑ ሲደናገሩና የሀገር ጠላትን ሲደግፉ የመጀመሪያቸው አይደለም ለማለትም ነው። ወያኔ በባዕዳንና ሻዕቢያ ድጋፍ ለስልጣን ሲበቃም ከወያኔ ጋር ማበር አለባችሁ ጫጫታ አውኮን አማራ የለም ባዩ ፕሮፌሰርማ በይፋ ደም የጠማቸው የአማራ ትምክህተኛ ሊሉን በቆ። የቅርብ ጊዜ ታሪክ ነው። የአሁኑ ትውልድ ሊያጠነው የሚገባ። ዛሬ ከአዲሶቹ ገዢዎች ጎን ለዳግም ቧልት የተሰለፉት አብዛኞቹ ያኔም ከመለስ ዜናዊ ጋር ሆነው የወያኔን የበላይነት ተቀብለው ሌንጮማ የወያኔ ጦር የሽግግር ጦር ይሁን ብሎ ህዝባችን ያሉትን የኦሮሞ ህዝብ ለከፋ አደጋ አጋልጠው ሌሎቹም ለመለስ ሰግደው በጊዜ ወያኔን መታገል ሲገባው ጅምብር አስፍነው እንደጠቀሙት የማያውቅ ሊያውቅ ይገባዋል። ያኔም አሁንም ይህን ምርጫ የወሰዱትን አቋማቸውን ታግለነዋል። ለምን? ወያኔ ዘረኛ ጸረ ኢትዮጵያ ቡድን ድርጅት ነው ብለን ከተመሰረተ ጀምሮ የታገልነውና ከሻዕቢያ ጋር አብሮም የወጋን አረመኔ ኃይል መሆኑን በማወቃችን በመለስና ጓደኞቹ አካል አንድም ኢትዮጵያዊ አጥንት ሊኖር እንደማይችል እርግጠኞች በመሆናችን የወያኔ ኢትዮጵያ የማደናገሪያ ጩኸት እንጂ እምነት ሃይማኖቱ ጸረ ኢትዮጵያ መሆኑን እናውቅ ስለነበር በመንጋ ጫጫታና በዲስኩር ከቶም የማንደናገር ስለነበር ዛሬም የተለወጠ የለም። ወያኔ ስልጣን ከያዘም በኋላ ባለን አቅምና በሁሉም መንገድ ልንታገለው ሞክረናል። የፖለቲካውን ትግል ከመቀጠላችን ባሻገር የአሜሪካና እንግሊዝን ሻጥር ታግለን አሸንፈንም የኢትዮጵያ አንድነት ግንባርን ኢአግን መስርተን እንደገና በቋራ ትጥቅ ትግል አካሂደን መስዋዕትነትም ከፍለናል። ኢአግን የሻጠረው ከሃዲ ግለሰብ ዛሬ ወደ አዲስ አበባ መሮጥ ላይ ካሉት አንዱ ቢሆንም ትግላችን በሱዳንም እንደተጎዳ ሳንጠቅሰው የማናልፈው ነው። ተነጥለን በወያኔ ስንጠቃ ብዙዎች ከወያኔ ጋር አብረው በፍርፋሪ ሲፏልሉ እንደነበር እኛ ስላልረሳን ዛሬ ስህተታቸውን ሲደግሙ ልናጅባቸው ባይጠበቅ መልካም ይሆናል። በዚህ ይፋ ሆኖ ባልተገለጸ ትግልም በሁሉም መስክ ወያኔን መጀመሪያ ሲያጅብ የነበረው ሻዕቢያም አጥቅተውናል። አልተላቀቅንም ማለት ይቻላል። ትግላችን ጸረ ወያኔ ሆኖ የጀመረና የቀጠለ በመሆኑም ከወያኔ ጋር ለመተቃቀፍ ወይም ለሚያደርገው ድለላ እጅ ለመስጠት ዝግጁ ሳንሆን ቀርተናል። አሜሪካም እጅ ሊያሰጠን ያደረገውን ሙከራ ሁሉ ውድቅ አድርገንበታል። እውነቱን ለመናገር ከመካከላችን ደክመውና ቀቢጸ ተስፋ ወጥሯቸው ቅጥረኛ ሆነው ሸብረክ ያሉብን አልነበሩም ማለት አንችልም። ዛሬ ለአገዛዙ ተንበርክከው ወደ አዲስ አበባ የሚያቀኑት ጥቂት አንጃዎች ከ10 ዓመታት በፊት የወያኔን የበላይነት ተቀብለን በፈቀደልን በረት ገብተን እንስራ ብለው ጥለውን ሄደው ነበር። ዛሬም የጸረ ኢህአፓው ሴራ አካል ሆነው ሊፍጨረጨሩ ተዘጋጅተዋል። በስተርጅና ቅሌት ታሪክ የሚያወግዘው ክህደት ትግላችን የወያኔን አገዛዝ ከነግሳንግሱ ለማስወገድ ነበርና ነውናም ይህ ከግብ ሳይደርስ ትግላችንን ልናቆም ህዝብም ታሪክም አይፈቅዱልንም። ወያኔ እኮ ተወግዷል ለሚሉን አይናችሁን ክፈቱ እንላቸዋለን። ደፍራችሁ ይፋ ወጣችሁ እንደሌሎቹ ብለው ለሚነግሩን ስለ ድፍረት ከማንም ምክር ጠባቂ አለመሆናችንን መጥቀስ ብቻ ሳይሆን ተቺዎች የደፋር ትግል ተሞክሮ ካላቸውም እንዲነግሩን መጠየቃችን አልቀረም። ልንከፍል የተዘጋጀነው መስዋዕትነት ለትግላችን የሚጠቅመውን እንጂ የጭፍን ግፍጫ አለመሆኑን ደግመን ደጋግመን ነግረናል።
ለዛ ሙጥጤ እንዲሉ 28 ዓመት የቸከቧልትን በመጠኑ ቀየር እያደረጉ ማቅረብ አሰልቺ ከሆነ ውሎ አድሯል። ምርጫ በኢህአዴግ ስር ከንቱ እንደሚሆንና የገዢዎቹ ዴሞክራሲ፣ ኢትዮጵያ ወዘተ ቃላት ቀፎ እንደሆኑ ለማወቅ ጊዜን ጥያቄ አይደለም። የህዝብን ጥያቄ ለመመለስ ቀና ጥረት ካለ ኢህአፓ የህዝብ ጎራ ደጋፊ ነውና መሰል ጥረቶችን እንደሚያግዝ ምንም ጥርጥር የለውም። እየተነገራቸው የማይሆን ይሆናል ብለው የሚያምኑ ከፈለጉ በላይ ቤት የሚጸድቁ ብፁዓን ይሆኑ እንጂ ለሀገር የሚጠቅሙ ዜጎች አይደሉም። ለህዝብ ጥያቄዎች ምላሽ አልተሰጠም፣ ህዝባዊ ለውጥም አልታሰበም። በ1983ም ከመለስ ዜናዊ ጋር ተባብረው ለባሰ ቀውስ የዳረጉን ዛሬ በሃይሃይታ ወደ ሀገር ገቡ ስለተባለ ለውጥ መጣ ለማለት ያዳግተናል። የህዝብን ሉዓላዊነት ግለሰብ ሊተካ ሊነጥቅ ደፋ ቀና ስላለ ዴሞክራሲ መጣ ማለት አይደለም። መሰረታዊ ለውጥ ያልነው ተሽሮ በጠገና ለውጥ መተካቱ ውድቀት ነው። ግብ በሐሳብና በተስፋ አይደረስም። ትግል ተካሂዶ በተጨባጭ መረጋገጥ ይኖርበታል። ኢትዮጵያዊነት ያቸንፋል።